የሐዋሳ ዩኒቨርሲቲ የተፈጥሮ ቀመር ሳይንስ ኮሌጅ በስሩ የሚገኙ ተማሪዎች በዘርፉ ከንድፈ ሐሳብ ባለፈ ተግባር ተኮር ልምምዶች የታከሉበት ትምህርቶችን በመስጠት በርካታ ስራዎችን እየሰራ ይገኛል። ኮሌጁ በእንስሳት ሕክምና ትምህርት ዘርፍ ከአጋር ድርጅቶች ጋር በሰራው ስራዎች በርካታ ውጤቶችን ማየት መቻሉን የገለጹት በዩኒቨርሲቲው የተፈጥሮ ቀመር ሳይንስ ኮሌጅ ዲን ዶክተር ዙፋን በደዊ ናቸው። አራት ነገር ነው ለማየት የሞከርነው። አንደኛው ኤጁኬሽን ላይ ወይም ደግሞ ትምህርት ላይ በእንስሳት ሕክምና ፋክልቲ ምን እየተሰራ ነው። ሁለተኛው የላቦራቶሪ ክህሎት ወይም የተግባር ትምህርት ተማሪዎችን በተግባር ትምህርት የማለማመድ ላይ ትልቁን ያንበሳውን ድርሻ የሚወስደው ብሩክ ኢትዮጵያ ነው። ቢኮዝ እነዚህ ሞዴል እንስሳትን የተለያዩ ማቴሪያል በማቅረብ መጀመሪያ ሀሳቡን በማምጣት ልጆችን በማሰልጠን በመሳሰሉት ትልቅ ሚና የተጫወተ ብሩክ ኢትዮጵያ ነው። ሶስተኛው የክሊኒክ አገልግሎት ከተለያየ ከሰራውንዲንጉ ከሐዋሳም ከዛ ውጪ ወደ ክሊኒኩ መተው ሕክምና የሚወስዱት እዛ ላይ ያለውን እንቅስቃሴ፣ በአራተኛው ደግሞ ከዚህ ወጣ ብለን ሆንሾ ሜዳ ላይ የሚሰጥ የማህበረሰብ አገልግሎት አለ። በዩኒቨርሲቲው ከዚህ ቀደም በንድፈ ሐሳብ ብቻ ይሰጡ የነበሩ ትምህርቶችን ብሩክ ኢትዮጵያ ከተሰኘ ግብረሰናይ ድርጅት በተደረገው ድጋፍ በተግባርም ጭምር መማር በመቻላቸው በርካታ ጠቀሜታ ማግኘት መቻሉን በዩኒቨርሲቲው የ5ኛ ዓመት የእንስሳት ሕክምና ክፍል ተማሪ ዱጉምሳ ዘይናላዲድ ነግሮናል። ድሮ ቲዮሪቲካል ብቻ ምንማረው ነው ኦልሞስት ብቻ ማለት እንችላለን። አንድ ተማሪ 4ኛና 5ኛ ዓመት ላይ ነው ፕራክቲካል ማየት የሚጀምረው መንካት አይደለም። አሁን ግን ከሰርዲግ ጀምሮ መስራት ማየት አይደለም መስራት የሚጀምረው ማለት ነው። ይሄንን ብሩክ ኢትዮጵያ አማካኝነት ቲዮሪውን የተማረውን በፕራክቲካል ይሰራል ማለት ነው። ከዩኒቨርሲቲው ጋር በቅርበት መስራት መቻላቸው ብቁና ተወዳዳሪ ዜጎችን ማፍራት እንዲቻል ከማድረጉም ባሻገር የእንስሳትን ጤና በመጠበቅ ህብረተሰቡን ተጠቃሚ በማድረግ ረገድ ሚናው የላቀ መሆኑን የጠቀሱት የብሩክ ኢትዮጵያ ፕሮግራም ክፍል ኃላፊ ዶክተር አለማየሁ ኃይለማርያም ናቸው። ከሐዋሳ የእንስሳት ሕክምና ፋካልቲ ጋር የምንሰራው ስራ ተማሪዎችን በአብዛኛው ጊዜ ያው እንደምታውቁት የክህሎት ጋፕ አለ፣ ክፍተት አለ። ስለዚህ ያን ክፍተት በመሙላት ከ3ኛ 4ኛ 5ኛ ዓመት ሲደርሱ ክሊኒካል ይር ስቱደንት ነው የሚባሉትና የነሱን ክህሎት በሚገባ ማብቃትና ሲመረቁ ወጥተው የሚሰሩ እጃቸው የተፍታታ ዴይ ዋን ኮምፒተንት የሆኑ ባለሙያዎችን በመፍጠር ያው እንግዲህ ለሀገሪቷም የበኩላቸውን ድርሻና አስተዋጽኦ እንዲያበረክቱ ማስቻል ነው። ይሄ አንዱ ዋናው ዓላማችን ሲሆን ከዚህ ውስጥ እንግዲህ የምናደርገው ሌላው ምንድነው የመምህራኑን ብቃት ማሳደግ ነው። ደግሞ በዚህ ኤሪያ ላይ ይሄን ስናደርግ ግን ዝም ብለን ባየር ላይ አይደለም። የሚያስፈልጉ የተሻሻሉ የመማሪያ የክህሎት መማሪያ ሞዴሎችን እናስፋፋለን። የእንስሳት ደህንነትና ጤና ማዕከል ክሊኒክ አስገንብተን እዛ ውስጥም የአካባቢው ማህበረሰብ በቂ አገልግሎት እንዲያገኝ ማድረግ። በክልሉ የሚገኘውን የእንስሳት ሀብት ምርታማነት ለማሳደግ ዩኒቨርሲቲው ከመማር ማስተማር ጎን ለጎን የተለያዩ ስራዎችን እየሰራ እንደሚገኝ የገለጹት የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ችሮታው አየለ ተማሪዎቹ ተግባር ተኮር ልምምድ ማድረጋቸው በሙያና በክህሎት የበለጸጉ ምሁራንን ለሀገር ከማበርከት ባለፈ ለአካባቢው ማህበረሰብ በነጻ ክሊኒኮች የሚሰጠውን አገልግሎት ተደራሽ ለማድረግ እንደሚረዳም ጠቅሰዋል። ተግባራዊ የሆነ ትምህርት በቀጣይ ወጥተው ተማሪዎቻችን ሲሰሩ በበለጠ ብቃት ሀገራቸውን ለማገልገል ለዛ ለታለመለት ዓላማ ብቁ የሆኑ ስልጡን የሆኑ ተማሪዎችን ለማፍራት ትልቅ አስተዋጽኦ እያደረገ ያለ ነው። ከዚህ ጋር ተያይዞ ከዛ ያለፈ የተለያዩ ስልጠናዎች ይሰጣሉ። በማህበረሰቡም ደረጃ የተለያዩ ነጻ የእንስሳት ሕክምና አገልግሎትና ስልጠናዎች ለማህበረሰቡ እየተሰጠ ይገኛል። በዚህም ማህበረሰቡና አካባቢው ከሲዳማ ክልል አልፎ በኦሮሚያ በአጎራባች ኦሮሚያና ደቡብ ክልሎች ጭምር ስልጠናዎችና ድጋፎች ይደረጋሉ። በዚህም ማህበረሰቡን ለማገልገል ከማህበረሰቡ ጋር ለመገናኘት ቅርብ ለመሆን የሚያግዝ ሁኔታ ፈጥሯል ማለት ይቻላል።